ሐምሌ 16 1884 ዓመተ ምህረት በሐረር ግዛት ኤጀርሳ ጎሮ በተባለች ትንሽ መንደር ውስጥ ሰማዩ በደመና ተሸፍኖ ነበር። ዝናብ ይዘንብ ነበር። በዚያች ዕለት የአድዋው ጀግና ራስ መኮንን ወልደ ሚካኤል እና ባለቤታቸው ወይዘሮ የሺ እመቤት አሊ አንድ ወንድ ልጅ አገኙ። ይህ ልጅ ተራ ልጅ አልነበረም። ስሙ ሲወጣ ትንቢት የሚመስል ነበር። ተፈሪ ማለትም የሚፈራ የሚያስፈራ። ማንም ሰው በዚያን ቀን ይህ ትንሽ ልጅ አንድ ቀን የኢትዮጵያ ንጉሠ ነገሥት፣ የአፍሪካ አባት እና የዓለም መሪዎች ወዳጅ እንደሚሆን አልገመተም ነበር። ራስ ተፈሪ፣ በኋላም ዓለም ሁሉ የሚያውቀው ስም ኃይለ ሥላሴ። ተፈሪ ገና የ20 ወር ሕፃን እያለ እናቱን በሞት አጣ። አባቱ ራስ መኮንን በሐዘን ውስጥ ሆነው ልጁን በፍቅር አሳደጉት። ተፈሪ ከልጅነቱ ጀምሮ የተለየ ነበር። ከሌሎች ልጆች ጋር ከመሮጥ ይልቅ ዝም ብሎ ማዳመጥን ይወድ ነበር። አስተዋይ ነበር። ዓይኖቹ ትላልቅና በጥያቄ የተሞሉ ነበሩ። አባቱ ራስ መኮንን ዘመናዊ ትምህርትን ይወዱ ስለነበር ለልጃቸው ልዩ አስተማሪዎችን ፈረንሳዊውን አባ አንድሬ ዣርሶን ቀጠሩለት። ተፈሪ ፈረንሳይኛ ቋንቋንና የዓለምን ታሪክ በልጅነቱ ተማረ። ይህ ዕውቀት ወደፊት ለሚጠብቀው የዓለም ዲፕሎማሲ ቁልፍ ነበር። ተፈሪ የ33 ዓመት ልጅ እያለ በዝራ 888 ዓመተ ምህረት አባቱ ራስ መኮንን በድንገት ታሞ ሞቱ። ይህ ለወጣቱ ተፈሪ ትልቅ ርድ ነበር። ያለ አባት ያለ እናት ብቻዬን ቀረሁ አለ። በዚያ ዘመን የአባት ሞት ማለት የመብት መነጠቅ ማለት ነው። የራስ መኮንን ጠላቶች የተፈሪን ርስት ለመቀማት ተነሱ። ነገር ግን አፄ ምኒልክ ያጎታቸው ልጅ ለሆነው ለራስ መኮንን ቃል ገብተው ነበር። ልጅህን እንደ ልጄ አየዋለሁ ብለው ነበር። ምኒልክ ቃላቸውን ጠበቁ። ወጣቱን ተፈሪን ወደ አዲስ አበባ ቤተ መንግሥት አስመጡት። አዲስ አበባ በዚያን ጊዜ አዲስ አበባ የፖለቲካና የሴራ ከተማ ነበረች። እቴጌ ጣይቱ እና የሸዋ መኳንንት ለስልጣን ይፋለሙ ነበር። ተፈሪ በዚህ እሳት መሃል እንደ የንጉሥ እንግዳ ሆኖ አደገ። ዝምታን፣ ትዕግስትን እና የሰዎችን ባህሪ ማጥማትን ተማረ። አፄ ምኒልክ ሲታመሙ አልጋ ወራሽ አድርገው የሾሙት የልጅ ልጃቸውን ልጅ ኢያሱን ነበር። ኢያሱ ወጣት፣ ጉልበተኛና ባህላዊውን ሥርዓት ለመቀየር የሚፈልግ ሰው ነበር። ኢያሱ ሥልጣን እንደያዘ ተፈሪን ከቤተ መንግሥት ሊያርቀው ፈለገ። ይህ ልጅ አደገኛ ነው፣ ዝምተኛ ነው፣ ግን ዓይኑ ውስጥ ሥልጣን ይታየኛል ብሎ ፈራ። ስለዚህ ኢያሱ ተፈሪን ከሐረር ገዥነት አነሳው። ነገር ግን ተፈሪ በብልሃት ተጫወተ። የመኳንንቱንና የቤተ ክርስቲያንን ድጋፍ በጸጥታ አሰባሰበ። ከሁሉም በላይ የአፄ ምኒልክን የልጅ ልጅ ወይዘሮ መነን አስፋውን አገባ። ይህ ጋብቻ የፖለቲካ መሠረቱን አጠራከረለት። ልጅ ኢያሱ የቆየ ሲሄድ ስህተቶችን መሥራት ጀመረ። ሃይማኖት፣ ከሙስሊሞች ጋር የጠበቀ ግንኙነት ፈጠረ። መስጊዶችን አሠራ። የኦርቶዶክስ መኳንንት ኢያሱ ሰልሟል፣ ሀገሪቱን ለእስልምና አሳልፎ ሊሰጥ ነው ብለው ፈሩ። ጦርነት፣ አንደኛው የዓለም ጦርነት ሲነሣ ኢያሱ ወደ ጀርመንና ቱርክ ኦቶማን አዘነበለ። እንግሊዝና ፈረንሳይ ይህንን ጠሉ። ኢያሱ እንዲወርድ ፈለጉ። መስከረም 17 1909 ዓመተ ምህረት የሸዋ መኳንንት ጳጳሱ አቡነ ማቴዎስ እና ራስ ተፈሪ ምስጢራዊ ስብሰባ አደረጉ። ልጅ ኢያሱ ሐረር በሄደበት ሰዓት አዲስ አበባ ላይ አዋጅ ተነገረ። ልጅ ኢያሱ በእምነቱ ምክንያት ከሥልጣን ወርደዋል። ወይዘሮ ዘውዲቱ የምኒልክ ልጅ ንግሥት ሆነዋል። ራስ ተፈሪ ደግሞ አልጋ ዋራሽና ባለሙሉ ሥልጣን እንደራሴ ሆነው ተሹመዋል። ይህ ቀን የዘመናዊቷ ኢትዮጵያ ታሪክ የተቀየረበት ቀን ነው። የ24 ዓመቱ ራስ ተፈሪ ወደ ዙፋኑ አንድ እርምጃ ቀረበ። የንግሥት ዘውዲቱ ዘመንና የሁለት መሪዎች ትግል
ከ1909 እስከ 1922 ዓመተ ምህረት ኢትዮጵያ ሁለት መሪዎች ነበሯት። ንግሥት ዘውዲቱ ወግ አጥባቂ፣ ሃይማኖተኛና የድሮ ይሻላል የምትል፣ በመኳንንቱ በተለይ በፊት አውራሪ ሀብተ ጊዮርጊስ ትደገፍ ነበር። አልጋ ወራሽ ተፈሪ ደግሞ ዘመናዊ፣ ለውጥ ፈላጊና ኢትዮጵያ ከዓለም ጋር መራመድ አለባት የሚል፣ በወጣቶች ጃፓን እንሁን በሚሉ ይደገፍ ነበር። ይህ የሐሳብና የሥልጣን ትግል ነበር። ራስ ተፈሪ ኢትዮጵያ በዓለም መድረክ ላይ ቦታ እንዲኖራት ለማድረግ ደፋ ቀና ይሉ ነበር። በ1916 ዓመተ ምህረት አውሮፓን ለመጎብኘት ፓሪስ፣ ሮም፣ ለንደን ሄዱ። ይህ ጉብኝት ዓይናቸውን ከፈተ። የአውሮፓን ቴክኖሎጂ፣ ፋብሪካዎችና ትምህርት ቤቶች አዩ። ኢትዮጵያ ይህ ያስፈልጋታል አሉ። ሲመለሱ የመጀመሪያውን አውሮፕላን ወደ ኢትዮጵያ አስገቡ። ማተሚያ ቤቶችን አጠናከሩ። ተፈሪ መኮንን ትምህርት ቤትን ከፈቱ። ነገር ግን ትልቁ ድላቸው የዲፕሎማሲ ድል ነበር። በ1916 ዓመተ ምህረት ራስ ተፈሪ ኢትዮጵያን የመንግሥታቱ ማኅበር ሊግ ኦፍ ኔሽንስ አባል እንድትሆን አደረጉ። ይህ ቀላል አልነበረም። ጣሊያንና እንግሊዝ ኢትዮጵያ ባርነትን አላጠፋችም፣ የሰለጠነች ሀገር አይደለችም ብለው ተቃወሙ። ራስ ተፈሪን በብልሃት ተከራከሩ። ባርነትን ለማጥፋት ቃል ገቡ። በመጨረሻም ኢትዮጵያ ብቸኛዋ የአፍሪቃ ሀገር ሆና ማኅበሩን ተቀላቀለች። ይህ እርምጃ በኋላ ላይ ፋሺስት ጣሊያን ኢትዮጵያን ስትወር ለኢትዮጵያ ሕግና ሞራል ዋስትና ሆነ። በዚህ መሃል ወግ አጥባቂዎቹ መኳንንት እንደ ደጃዝማች ባልቻ ሳፎና ራስ ጉግሳ ወሌ አመጹ። ተፈሪ ሃይማኖታችንንና ባህላችንን እያጠፋ ነው አሉ። ራስ ተፈሪ ግን በዘመናዊ ጦርና በአውሮፕላን በራሪ ወረቀት በመበተን አመጹን አከሸፉት። በማገቢያ 1922 ዓመተ ምህረት ንግሥት ዘውዲቱ በድንገት አረፉ። አንዳንዶች በሕመም አንዳንዶች በድንጋጤ ሞቱ ይላሉ። መንገዱ ተጠርጎ ነበር። አዲስ አበባ ህዳር 23 1923 ዓመተ ምህረት ኖቬምበር 2 1930 በቅዱስ ጊዮርጊስ ቤተ ክርስቲያን አንድ ታላቅና ዓለም ያላየው ሥነ ሥርዓት ተፈጸመ። ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ስዩመ እግዚአብሔር ሞዓ አንበሳ ዘእምነ ነገደ ይሁዳ ተብለው ነገሱ። ይህ በዓል ተራ አልነበረም። የእንግሊዝ ንጉሥ ልጅ ዲዩክ ኦፍ ግሎስተር፣ የጣሊያን ልዑል፣ የፈረንሳይና የአሜሪካ ተወካዮች መጡ። ታይም ማጋዚን ኃይለ ሥላሴን የዓመቱ ምርጥ ሰው ማን ኦፍ ዘ ይር ብለው ፊቱን በሽፋኑ ላይ አወጣ። በጃማይካ የሚኖረው ማርከስ ጋርቪ ወደ አፍሪካ ተመልከቱ፣ ጥቁር ንጉሥ ይነግሣል ብለው የተናገረው ትንቢት ተፈጸመ ብለው የሚያምኑ ሰዎች ራስ ተፈሪያን ተፈጠሩ። ኢትዮጵያ በዓለም ካርታ ላይ አበራች። ነገር ግን ይህ ብርሃን አንድ ጨለማን ጥላን እየጠራ ነበር። በሮም ከተማ ቤኒቶ ሙሶሎኒ በቅናትና በበቀል እየተቃጠለ ነበር። አድዋን ለመበቀል ኃይለ ሥላሴን ለማዋረድ እና ኢትዮጵያን ለመዋጥ ቆርጦ ተነሳ። 1928 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1935 በአውሮፓ ሰማይ ላይ የጦርነት ደመና እያጠላ ነበር። በሮም ቤኒቶ ሙሶሎኒ ጣሊያንን ወደ አዲሱ የሮም ኢምፓየር ለመቀየር ምሎ ነበር። ለዚህ ሕልሙ ደግሞ አንድ እንቅፋት ነበር፣ ነፃዋ ኢትዮጵያ። ሙሶሎኒ የአድዋን ሽንፈት 1888ን አልረሳም። በቀል ፈልጋለሁ፣ ኢትዮጵያን በቅኝ ግዛትነት ይይዛለሁ አለ። በ1927 ዓመተ ምህረት በኢትዮጵያ ሶማሌ ክልል በምትገኘው ዋልዋል የጣሊያን ወታደሮች ድንበር ጥሰው ገቡ። ከኢትዮጵያ ወታደሮች ጋር ተጋጩ። ሙሶሊኒ ይህንን እንደ ሰበብ ተጠቀመበት። ኢትዮጵያ ወረረችኝ ብሎ ጮኸ። አፄ ኃይለ ሥላሴ ወደ የመንግሥታቱ ማኅበር ሊግ ኦፍ ኔሽንስ ሄዱ። አደራሩን ጣሊያን ልትወረን ነው አሉ። ነገር ግን እንግሊዝና ፈረንሳይ ሙሶሊኒን ከሂትለር ጋር እንዳይወዳጅ ስለፈሩ ዝምታን መረጡ። ኢትዮጵያን አሳልፈው ሰጧት። የጦር መሳሪያ ማዕቀብ ጣሉባት። ጣሊያን ታንክና አውሮፕላን ስታከማች፣ ኢትዮጵያ ግን ጠመንጃ መግዛት ተከለከለች። ጥቅምት 1938 ዓመተ ምህረት ኦክቶበር 1935 ሙሶሊኒ ጦርነት አወጀ።
በጄኔራል ዴቦኖ የሚመራው ግዙፍ የጣሊያን ጦር መረብ ወንዝን ተሻገረ። አፄ ኃይለ ሥላሴ የክተት አዋጅ አወጁ። የኢትዮጵያ ሕዝብ ሆይ ሀገርህን ለመከላከል ተነስ፣ በቤትህ አትቀመጥ፣ ሴት አትሁን፣ ለሀገርህ፣ ለሚስትህ፣ ለሃይማኖትህ ስትል ዝመት። ሕዝቡ እንደ ንብ ተመመ። ራስ ካሳ፣ ራስ ስዩም፣ ራስ እምሩና ራስ ሙሉጌታ ጦራቸውን ይዘው ወደ ሰሜን ዘመቱ። በተንቤኒና በሽሬ ጦርነቶች ኢትዮጵያውያን በጀግንነት ተዋጉ፣ ጣሊያኖችን አስደነገጡ። ነገር ግን ጣሊያን አንድ አሰቃቂና በዓለም ሕግ የተከለከለ መሳሪያ ተጠቀመች፤ የመርዝ ጋዝ፣ መስታርድ ጋዝ። የጣሊያን አውሮፕላኖች ከሰማይ የመርዝ ዝናብ አዘነቡ። ወንዙ፣ ሳሩ፣ ዛፉ ተመረዘ። ወታደሩ ብቻ ሳይሆን ገበሬው፣ ከብቱና አራዊቱ ተቃጠሉ። ቆዳቸው ተላጠ፣ ዓይናቸው ጠፋ። ይህ ጦርነት ሳይሆን የጅምላ ጭፍጨፋ ነበር። አፄ ኃይለ ሥላሴ ራሳቸው ጦሩን እየመሩ ወደ ማይጨው ዘመቱ። ይህ የመጨረሻው ተስፋ ነበር። የክብር ዘበኛ ኢምፔሪያል ቦዲጋርድ በዘመናዊ መልኩ የሰለጠነው ብቸኛው ጦር ንጉሡን ተከትሎ ዘመተ። መጋቢት 22 ማለዳ ኢትዮጵያውያን በጣሊያን ምሽግ ላይ የሞት ሽረት ጥቃት ከፈቱ። በጀግንነት ተዋጉ። ለሰዓታት ጣሊያኖችን አርበደበዱ። ነገር ግን የጣሊያን አየር ኃይል መጣ፣ ቦምብ አዘነበበ። የንጉሡ ጦር ተሸነፈ። ንጉሡ ራሳቸው መትረየስ ይዘው ሲተኩሱ ነበር። በመጨረሻ ግን እንዲያፈገፍጉ ተገደዱ። ከማይጨው ሽንፈት በኋላ ሰራዊቱ ተበታተነ። መንገድ ላይ በአዘቦ ራያ ሽፍቶችና በጣሊያን አውሮፕላኖች እየተደበደበ ወደ አዲስ አበባ ሸሸ። አዲስ አበባ ቤተ መንግሥት ውስጥ አስቸጋሪ ስብሰባ ተደረገ። መኳንንቱ ለሁለት ተከፈሉ። የመጀመሪያው ቡድን እንደ ልጅ ኢያሱ ልጅ እና አርበኞች ንጉሡ ወደ ጫካ ወይም ጎሬ ገብተው የሽምቅ ውጊያ ይምሩ፣ እዚህ ይሙቱ። ሁለተኛው ቡድን እንደ ራስ ካሳ እና ራስ እምሩ ንጉሡ ቢሞቱ ወይም ቢማረኩ የኢትዮጵያ ነፃነት ያከትማል፣ ወደ አውሮፓ ሄደው ለዓለም ይናገሩ፣ ዲፕሎማሲያዊ ትግል ያድርጉ። አፄ ኃይለ ሥላሴ ከባድ ውሳኔ ወሰኑ። ስደትን መረጡ። ሚያዝያ 24 1928 ዓመተ ምህረት ንጉሡና ቤተሰባቸው በባቡር ተሳፍረው ወደ ጅቡቲ፣ ከዚያም ወደ ኢየሩሳሌም፣ በመጨረሻም ወደ እንግሊዝ ሄዱ። ሕዝቡ አለቀሰ። አዲስ አበባ በሥርዓት አልበኝነት ተመታች። ግንቦት 1928 ዓመተ ምህረት ማርሻል ባዶሊዮ አዲስ አበባ ገባ። የጣሊያን ባንዲራ በቤተ መንግሥት ተሰቀለ። ሙሶሎኒ በሮም አደባባይ ላይ ኢትዮጵያ የጣሊያን ናት ብለው አወጀ። የ5 ዓመቱ የጨለማ ዘመን ተጀመረ። ነገር ግን በጄኔቫ ስዊዘርላንድ አንድ ትንሽ ሰው በጥቁር ካባ ተጠቅልሎ የዓለምን ሕሊና ሊሞግት ወደ መድረክ እየወጣ ነበር። ሰኔ 30 1928 ዓመተ ምህረት ጁን 30 1936 ጄኔቫ ስዊዘርላንድ የመንግሥታቱ ማኅበር ሊግ ኦፍ ኔሽንስ አዳራሽ። ዓለም በሙሉ እየተመለከተ ነው። የጣሊያን ጋዜጠኞች እያሾፉና እያንጓጥጡ ነው። አፄ ኃይለ ሥላሴ ወደ መድረኩ ወጡ። አጭር ቁመት ግን ግዙፍ ግርማ ነበራቸው። አማርኛ ቋንቋቸውን ተናገሩ። እኔ የኢትዮጵያ ንጉሠ ነገሥት እዚህ የተገኘሁት ለሕዝቤ ፍትሕ ልጠይቅ ነው። መንግሥታት የገቡትን ቃል ኪዳን አፍርሰዋል። በሕዝቤ ላይ የመርዝ ዝናብ ዘንበዋል። ከዚያም መላውን ዓለም ያስደነገጠውን ትንቢታዊ ቃል ተናገሩ። ዛሬ በእኛ ላይ የሆነው ነገ በእናንተ ላይ ይሆናል። እግዚአብሔርና ታሪክ ይፍረዱባችሁ። It is us today, it will be you tomorrow. ማንም አልሰማቸውም። ምዕራባውያን ኢትዮጵያን መሥዋዕት አድርገው ሰላም ለማግኘት ፈለጉ። ንጉሡ በሐዘን ተመልሰው በባት ከተማ እንግሊዝ በስደት መኖር ጀመሩ።
ኢትዮጵያ ግን አልተኛችም። ጣሊያን ከተሞችን ብትይዝም ገጠሩና ተራራው የአርበኞች ነበር። ራስ አበበ አረጋይ በሸዋ ጫካዎች ውስጥ የጣሊያንን ጦር እንቅልፍ ነሱት። በላይ ዘለቀ በጎጃም አባይ ሸለቆ ውስጥ ምሽግ ይዞ ጣሊያኖችን አረረብደባቸው። አሞራው ውብነህ፣ ራስ ደስታ ዳምጠው፣ ሸዋረገድ ገድሌ ሴቷ አርበኛ ጣሊያኖች ሰላም አጡ። በቀን ይገዛሉ፣ ማታ ይሞታሉ። በየካቲት 12 1929 ዓመተ ምህረት የየካቲት 12 ጭፍጨፋ አብርሃ ደቦጭ እና ሞገስ አስገዶም የተባሉ ሁለት ወጣቶች በግራዚያኒ የጣሊያን አስተዳዳሪ ላይ ቦምብ ወረወሩ። ግራዚያኒ ተረፈ። ነገር ግን ያዘዘው ነገር አሰቃቂ ነበር። አዲስ አበባን አቃጥሉ። ለ3 ቀናት ፋሽስቶች የከተማዋን ሕዝብ ጨፈጨፉ። 30,000 ሰዎች ተገደሉ። ደብረ ሊባኖስ ገዳም ውስጥ መነኮሳት ታረዱ። ይህ ጭካኔ ግን የኢትዮጵያን ሕዝብ ይበልጥ አንድ አደረገው። ሞት ይሻላል ብለው ወደ ጫካ ገቡ። አፄ ኃይለ ሥላሴ በጄኔቫ የተናገሩት ትንቢት ደረሰ። በ1939 እንደ አውሮፓውያን አቆጣጠር ሂትለርና ሙሶሎኒ አውሮፓን ወረሩ። እንግሊዝና ፈረንሳይ ነገ በእናንተ ላይ ይሆናል የተባለውን አዩት። ለንደን በቦምብ ተደብደበች። ፓሪስ ወደቀች። እንግሊዝ አሁን ኢትዮጵያን ፈለገች። ጣሊያንን ከአፍሪካ ቀንድ ለማባረር የአርበኞችንና የንጉሡን እርዳታ ጠየቀች። አፄ ኃይለ ሥላሴ ወደ ሱዳን ካርቱም መጡ። የኢትዮጵያ ስደተኞችን አደራጁ። ከእንግሊዝ ጦርና ከጌዲዮን ፎርስ በኦርዴ ዊንጌት የሚመራ ጋር በመሆን በ1933 ዓመተ ምህረት ዘመቻ ጀመሩ። ንጉሡ በጎጃም በኩል ገቡ። ሕዝቡ ንጉሣችን መጣ ብሎ በደስታ ተቀበላቸው። የጣሊያን ምሽጎች ፈራረሱ። እንግሊዞች ከሰሜን ከኤርትራና ከደቡብ ከሶማሊያ ገፉ። ሙሶሊኒ ተዋረደ። የጣሊያን ጦር እጅ ሰጠ። ሚያዝያ 27 1933 ዓመተ ምህረት ሜይ 5 1941 ልክ አዲስ አበባን ለቀው በወጡ በአምስተኛው ዓመት አፄ ኃይለ ሥላሴ የኢትዮጵያን ባንዲራ እያውለበለቡ በክብር ወደ አዲስ አበባ ገቡ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ተፈጸመ። ከነጻነት በኋላ ኃይለ ሥላሴ ሀገሪቱን እንደገና ለመገንባት ተነሱ። ትምህርት ለሁሉም አሉ። አዲስ አበባ ዩኒቨርሲቲን ከፈቱ። ተማሪዎችን ወደ ውጭ ላኩ። አየር መንገድ፣ የኢትዮጵያ አየር መንገድን አቋቋሙ። የአፍሪካ ኩራት የሆነውን ሕገ መንግሥት፣ ዘመናዊ ሕገ መንግሥት አወጡ። ፓርላማ አቋቋሙ። ነገር ግን የእሳቸው ትልቁ ድል የአፍሪካ መሪ መሆናቸው ነበር። በ1950 እንደ አውሮፓውያን አቆጣጠር የአፍሪካ ሀገራት ከቅኝ ግዛት ነፃ ሲወጡ ሁሉም ወደ ኢትዮጵያ ተመለከቱ። አፄ ኃይለ ሥላሴ የአፍሪካ አንድነት ምልክት ሆኑ። በ1963 እንደ አውሮፓውያን አቆጣጠር በአዲስ አበባ የአፍሪካ አንድነት ድርጅት ኦኤዩ ተመሠረተ። አዲስ አበባ የአፍሪካ መዲና ሆነች። ኳሜ ንክሩማ፣ ጆሞ ኬንያታ እና ኔልሰን ማንዴላ ንጉሡን እንደ አባት ያዩዋቸው ነበር። ነገር ግን በሀገር ውስጥ ነገሮች እየተበላሹ ነበር። ዘመናዊነት የፈጠረው አዲሱ ትውልድ ተማሪዎች ለውጥ እንፈልጋለን ማለት ጀመረ። መሬት ለአራሹ የሚል ጥያቄ ተነሳ። የንጉሡ እርጅና፣ የባለሥልጣናት ሙስናና ድርቅ ተዳምሮ አዲስ ማዕበል እየመጣ ነበር። አብዮት 1960ዎቹ ዓመተ ምህረት እንደ አውሮፓውያን አቆጣጠር ዓለም እየተቀየረ ነበር። አሜሪካ በቪየትናም፣ ፈረንሳይ በተማሪዎች ዓመፅ ትታመስ ነበር። በኢትዮጵያም አፄ ኃይለ ሥላሴ ያስተማሩት አዲሱ ትውልድ በአባቱ ላይ እንዳመፀ ልጅ ጥያቄ ማንሳት ጀመረ። የአዲስ አበባ ዩኒቨርሲቲ ተማሪዎች ወደ ጎዳና ወጡ። መሬት ለአራሹ፣ የንጉሣዊ አገዛዝ ይብቃ፣ ዴሞክራሲ አሁኑኑ። ንጉሡ አርጅተው ነበር። የ80 ዓመት ሽማግሌ። በዙሪያቸው የነበሩት ባለሥልጣናትና መኳንንት የሕዝቡን ብሶት ከመስማት ይልቅ ለራሳቸው ጥቅም ተጠምደው ነበር። በወሎና በትግራይ የተከሰተውን አስከፊ ድርቅ ሂድን ፋሚን ለመደበቅ ሞከሩ። ነገር ግን የቢቢሲ ጋዜጠኛ ጆናታን ዲምብልቢ የማይታወቀው ረሃብ
ዘ አንናውን ፋሚን በሚል ርዕስ ያሠራው ፊልም ዓለምንና የኢትዮጵያን ሕዝብ አስደነገጠ። ሕዝቡ ሲራብ ንጉሡ ለልደታቸው ኬክ ሲቆርሱ ታዩ። ይህ ምስል የንጉሡን ስም አጠፋው። በየካቲት ወር ነገሮች ከቁጥጥር ውጭ ሆኑ። መምህራንና ታክሲ ሹፌሮች የሥራ ማቆም አድማ አደረጉ። በነጌሌ ቦረና ያሉ ወታደሮች በአዛዦቻቸው ላይ አመጹ። ሙስሊሞች ለመጀመሪያ ጊዜ መብት ጠይቀው ሰልፍ ወጡ። ንጉሡ ጠቅላይ ሚኒስትሩን አክሊሉ ሀብተወልድን ቀይረው ልጅ እንዳልካቸው መኮንንን ሾሙ። ሕገ መንግሥቱን ለማሻሻል ቃል ገቡ። ነገር ግን ጊዜው አልፎ ነበር። ከሰራዊቱ ውስጥ ደርግ የተባለ የዝቅተኛ መኮንኖች ስብስብ ተፈጠረ። መፈክራቸው ኢትዮጵያ ትቅደም የሚል ነበር፣ ግን ዓላማቸው ሥልጣን ነበር። ደርግ ቀስ በቀስ ሥልጣኑን ተቆጣጠረ። ክሪፒንግ ኩ። መጀመሪያ ሚኒስትሮችንና መኮንኑን አሰረ። ከዚያም የንጉሡን ሥልጣን ገፈፈ። በመጨረሻም ንጉሡን ብቻቸውን ቤተ መንግሥት ውስጥ አስቀራቸው። ማለዳ ላይ 3 የደርግ መኮንኖች ወደ ንጉሡ ክፍል ገቡ። አፄ ኃይለ ሥላሴ ሙሉ የደንብ ልብሳቸውን ለብሰው ቀጥ ብለው ቆመው ነበር። መኮንኖቹ አዋጅ አነበቡ። ሕዝቡ ስለተቃወሞ ከሥልጣን ወርደዋል። ንጉሡ ምንም አልተናገሩም። ለውጡ ለሀገር የሚጠቅም ከሆነ ይሁን አሉ። ከቤተ መንግሥት ሲወጡ የጠበቃቸው የክብር ዘበኛ ወይም የሊሙዚን መኪና አልነበረም። አንዲት አሮጌ ሰማያዊ ቮልስዋገን ፎልስ መኪና ነበረች። የ82 ዓመቱ ንጉሥ የ3000 ዓመት ታሪክ ተሸካሚ በዚያች ጠባብ መኪና ውስጥ ገብተው ሕዝቡ እየሰደባቸው ሌባ ሌባ ወደ እስር ቤት 4ኛ ክፍለ ጦር ተወሰዱ። በዚያች ቀን የሰለሞን ሥርወ መንግሥት አበቃ። ንጉሡ በትንሽ ክፍል ውስጥ ታሰሩ። ሬዲዮ እንዳይሰሙ፣ ጋዜጣ እንዳያነቡ ተከለከሉ። ብቸኛ ጓደኛቸው መጽሐፍ ቅዱስ ብቻ ነበር። ኅዳር 1967 ዓመተ ምህረት ደርግ 60ዎቹን ሚኒስትሮች እና መኳንንት ያለ ፍርድ ረሸነ። ንጉሡ ይህንን ሲሰሙ አለቀሱ። ነሐሴ 1967 ዓመተ ምህረት ኦገስት 27 1975 ጠዋት ላይ የኢትዮጵያ ሬዲዮ አንድ አጭር ዜና አወጀ። የቀድሞው ንጉሥ ኃይለ ሥላሴ በፕሮስቴት ሕመም ምክንያት በሆስፒታሉ ውስጥ አርፈዋል። ነገር ግን ይህ ውሸት ነበር። እውነቱ የወጣው ከዓመታት በኋላ ነው። እንደ መረጃዎችና ምስክሮች ከሆነ ደርግ በኮሎኔል መንግሥቱ ትዕዛዝ ንጉሡን በመኝታ ክፍላቸው ውስጥ በትራስ አፍኖ ወይም በሌላ መንገድ ገደላቸው። አስክሬናቸውም በድብቅ በቤተ መንግሥት ውስጥ በሚገኝ የቢሮ ወለል ስር ተቀበረ። ንጉሡ መቃብር እንኳን ተከለከሉ። ደርግ በ1983 ዓመተ ምህረት ወደቀ። አዲሱ መንግሥት የንጉሡን አጥንት አስቆፈረ። ለ9 ዓመታት በክብር ከቆየ በኋላ ጥቅምት 25 1993 ዓመተ ምህረት ኖቬምበር 5 2000 ለአፄ ኃይለ ሥላሴ ይገባቸዋል የተባለ ታላቅ የቀብር ሥነ ሥርዓት ተደረገ። አጥንታቸው በመንበረ ጸባዖት ቅድስት ሥላሴ ካቴድራል አረፈ። ታሪክ ፍርዱን ሰጠ። አፄ ኃይለ ሥላሴ ማን ናቸው? ለአንዳንዶች ሀገሪቱን ያዘመኑ የነጻነት ምልክትና የአፍሪካ አባት ናቸው። ለሌሎች የድሮውን ፊውዳል ሥርዓት ያቆዩና የሕዝብን ለውጥ ያፈኑ አምባገነን ናቸው። ለራስ ተፋሪያን ሕያው አምላክ ጃህ ናቸው። ግን አንድ ነገር እርግጠኛ ነው። እሳቸው የኖሩት በሁለት ዘመን መካከል ነው። የጥንቷን ኢትዮጵያ ከዘመናዊው ዓለም ጋር ያገናኙ ድልድይ ነበሩ። በጄኔቫ መድረክ ላይ ቆመው በፋሽስት ፊት ሳይንቀጠቀጡ የተናገሩት ቃል በታሪክ መዝገብ ውስጥ ለዘላለም ይኖራል። እስከ ዓለም ፍጻሜ ድረስ እውነት ታሸንፋለች።